የካፒታልና የመደበኛ ወጪዎችን አለመመጣጠን በተመለከተ ነው። ይሄ ባለፉት 5 ዓመታት ኦልሞስት ሁሌም ማነሳው ነው ማለት እችላለሁ። በተደጋጋሚም እዚህ ጥያቄ እየተነሳ ክቡር ሚኒስትሩም ማብራሪያ ለመስጠት ይሞክራሉ። የመደበኛ ወጪዎች 1.2 ትሪሊየን ይላል። ለካፒታል ወጪዎች ደግሞ 568 ቢሊዮን ይላልና ግማሽ ያክሉን እንኳን መድረስ አልቻልንም በዚህ ዓመት እና መንግስት ለረጅም ጊዜ እድገት የሚያመጡ የካፒታል ፕሮጀክቶች ላይ ወጪውን መመደብ ካልቻለ እንደ ግድቦች፣ ሃይዌዎች፣ የባቡር መንገዶች እና ምርታማነትን የሚያሳድጉ ዘላቂ ፕሮጀክቶች እነዚህ አካባቢ ላይ ትኩረት አለመስጠቱን ያሳያል በጀቱ። ምክንያቱም መጨረሻም ላይ ክቡር ሚኒስትሩ ሲዘረዝሩት እንደነበረ ዋና ዋና የሚባሉ የተነሱት እንኳን ለምሳሌ አገናኝ መንገዶች ለአዲስ ለጥገና እና ለግንባታ ወደ 109 ቢሊዮን ነው ከውጭ እርዳታዎች አጠቃላይ 121 ቢሊዮን ይላል። በዶላር ስናስበው ይህን ኦልሞስት ወደ 0.7 ቢሊዮን ዶላር ነው። በዶላር ማስቀምጠው ሀገራችን በዶላር ከረንሲ ስለምትጠቀም ሳይሆን ብዙዎቹ እነዚህ ካፒታል ፕሮጀክቶች ኮስታቸው ኢምፖርትድ በሚደረጉ ማቴሪያሎች ከቨር ስለሚደረግ ነው። አብዛኛው ወጫቸው ብረትን ኢምፖርት እናደርጋለን፣ ነዳጅ ነው ኢምፖርት እናደርጋለን። ለከፍተኛ ትምህርት 61 ቢሊዮን ነው፣ ለመስኖ 30 ቢሊዮን ነው። 30 ቢሊዮን ማለት ኦልሞስት 0.19 አካባቢ ቢሊዮን ዩኤስዲ ነው። አንድ ትልቅ መልታይ ፐርፐዝ የሆነ ዳም እንኳን መገንባት የሚያስችል አይደለምና መቼ ነው ይህንን በካፒታል በጀት እና በመደበኛ በጀት መካከል ያለውን ሰፊ ጋፕ ወደ ማጥበብ የምንሄደውና መንግስት ቢሮክራሲውን ራን ለማድረግ ከሚያወጣው ወጪ ቀንሶ መሬት ላይ ወርደው የህዝቡን ችግሮች፣ ልማት፣ የኑሮ ሁኔታ ሊቀይሩ የሚችሉ በጀቶችን መመደብ የሚችለው የሚል የተለመደ የሁል ጊዜ ጥያቄ ነው። ለደሞዝ ለአስተዳደራዊ ወጪዎች ነው ብዙ ላይ በዝርዝር ሲገልጹት እንደነበረውም የተካተተው። ከሀገሪቱ ውስጥ ካለው የኑሮ ውድነት፣ የውጭ ምንዛሬ ዋጋ መጨመር ከዚህ አንጻር በዚህ እየተሰቃየ ላለው ህዝብ የዕለት ከዕለት ህይወቱን ሊቀይሩ የሚችሉ ፕሮጀክቶችን ሊሰራ ይገባል ብዬ ስለማምን ነው። ሌላው ከመደበኛ ወጪ ውስጥም ከተፈቀደው ለመደበኛ ወጪ 1.2 ትሪሊዮን ውስጥ የአንበሳውን ድርሻ የሚይዘው 904 ቢሊዮን ተብሎ ልዩ ልዩ ወጪዎች በሚል የተመዘገበው ሙሉዎቹን ዝርዝሮቹን አንድ ባንድ ፔጅ ባይ ፔጅ ማንበብ አልቻልኩም። ትላንት በጣም ሌት ሆኖ ነው ሰነዱ የተላከልን። ትላንት 8 ተኩል አካባቢ ነው ሰነዱ የደረሰና ኦልሞስት እስከ ሚድናይት እንትን ብዬ ከቨር ለማድረግ ሞክሬያለሁ። ልዘል እችላለሁ ሁሉን ከቨር ስላላረኩት። ይህ 904 ቢሊዮን ዶላር ልዩ ልዩ የተባለው 331 ቢሊዮን ለትምህርት ማነው ለአስተዳደር ለኢኮኖሚና ለማህበራዊ አገልግሎቶች የሚውለው ነው። ከዚህ ውስጥ ለትምህርትና ጤና የተመደበው 126 ነው ከመደበኛ በጀት ውስጥ ማለት ነው። ሌላው ለምንድን ነው የሚውለው? ለአገር ውስጥና ለውጭ ዕዳ ክፍያ የሚውል ነው ወይስ ለሌላ ለምንድን ነው? ላስቲር አስታውሳለሁ ልዩ ልዩ ወጪዎች ቢለው በስቷል የደሞዝ ጭማሪ ያለው ወይ ብዬ ጠይቄዎት አይ የለም ካሉ ከአንድ ወር በኋላ ነበር የደሞዝ ጭማሪ የተጨመረውና ዘንድሮም የመንግስት ሰራተኛ በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም
አለ ወይ የደሞዝ ጭማሪ የለም ብለውስ ሊጨመር ይችላል ወይ ከአንድ ወር በኋላ የሚለውን እሱንም ማንሳት ፈልጋለሁ። ሌላው ሁሌም አንሶ ቢገርመኝና ትኩረት ቢሰጥ ብዬ ማስበው እንደው 50-60 ቢሊዮን ዶላር ቢያንስ ቢደርስ ብዬ ማስበው በየክልሉ ያሉ ድሆችን ለመደገፍ የሚውለው የኤስዲጂ ሳስቴኔብል ዴቨሎፕመንት ጎልስ የሚመደበው ነው። ዘንድሮም የተመደበው 14 ቢሊዮን ነው። ኦልሞስት 0.59% ነው ከጠቅላላ በጀት ውስጥ። አገራችን በዓለም አቀፍ ደረጃ ኮሚትመንት ገብታለች እነዚህን ዘላቂ ግቦች ኦልሞስት በአጭር ጊዜ ውስጥ ዩኒቨርሳል ከቨሬጅ የውሃን፣ የትምህርትን፣ የሳኒቴሽንን፣ የምግብ ዋስትናን፣ ዘላቂነት ያለው የአካባቢ እንክብካቤን እነዚህን ግቦች ለማሳካት ማለት ነው። ከዛ አንጻር 14 ቢሊዮን ብር ምን አላት ክቡር ሚኒስትር? ዘላቂ የልማት ግቦች መደገፊያ ከመንግስት የሚመደበው በጀት ሁሌም በጣም ትንሽ ነው። ዘንድሮ ደግሞ ከምንዛሬ ለውጡም ጋር ተያይዞ ወደ ዶላር ሲሰላህ በጣም ትንሽ ነው። እዚህ ገባ ማይባል ነው። አብሮ ሌላው ከወጪ ንግድና ከገቢ ንግድ አለመመጣጠን ጋር ተያይዞ ከወጪ ንግድ የሚገኘው ገቢ ወደ 10 ቢሊዮን ዶላር አካባቢ እንደሆነና ፓራራሊ ግን ከውጭ የምናስገባው ወደ 18 ቢሊዮን ዶላር አካባቢ እንደደረሰና ሰፊ ዴፊሲት አለ። ወደ ውጭ የምንልከውና ከውስጥ የምናስገባው አይመጣጠንምና ይህንስ ለመቀየር መንግስት ምን የፖሊሲ አቅጣጫ እየተከተለ ነው ዴፊሲቱን ለማመጣጠን? በመጨረሻ የመስኖ ልማቶች ላይ እኔ በዚህ ዓመት የሚመደበው በጀት ቋሚ ኮሚቴውን በደንብ ቢያየው ብዬ ማስበው አዲስ ከምንጀምር ይልቅ አዲስ አያስፈልግም እያልኩ አይደለም፣ ግን ብዙ የመስኖ ፕሮጀክቶቻችን ከ10 ዓመት በላይ የሚጓተቱ ናቸው። አማራ ክልል ለምሳሌ ማየት እንችላለን። የርብ መገጭ የመገጭ ሰርባ እነዚህ ፕሮጀክቶች አንዳንዶቹ በተለይ የርብ ወንዝ ግድብ 10 ምናምን ዓመት ሆኖታል። የቱሪስት መዳረሻ አይነት ተደርጎ በየጊዜው ባለስልጣኖች እየሄዱ የሚጎበኙት እንጂ ተጠናቆ ለአካባቢው ማህበረሰብ ጀነሬት ያደርገዋል የሚባለውን ጥቅም ለምሳሌ የመስኖ ሊሆን ይችላል፣ የጎንደር ከተማን የውሃ ችግር ለመቅረፍ ሊሆን ይችላል። ያ ሲሆን አልተቻለምና አትሊስት ይህ ብር በዘንድሮ በቀጣይ ዓመት ባለው ፕሮጀክት እነዚህም ለረጅም ዓመታት ተጓተው የቆዩ ፕሮጀክቶችን ለማጠናቀቂያ ትኩረት ተሰጥቶ እንዲሰራ ምን ያክል ታስቦበታል? ምን ያክሉስ ነባር ፕሮጀክቶችን ለማጠናቀቅ እንዲውል ተደርጓል? የሚል አንድ ጓደኛዬ ጎንደር የሚኖር ጠበቃ ነው። ምን ይለኛል? እርግማን ሆኗል እኮ እንደ ርብ ቁመህ ቀር እንደማለት ተደርጓል ይለኛል። ስለ ርብ ስንነጋገር ህዝቡ እስከዛ ድረስ ተማሯል። ባለፈውም የክቡር የውሃ ሚኒስትሩ ቀርበው ሪፖርት የ9 ወር ሪፖርት ባቀረቡበት ጊዜ የጎንደር የውሃ መጠጥ ፕሮጀክት ርብ በቅርቡ ማይጠናቀቅ ስለሆነ እንዳማራጭ ከጣና ፓምፕ አድርገን በፊት ከነበረው በፊት 1 ቢሊዮን ብር ወጥቶበት ፌል ያደረገው ፕሮጀክት ከሱ ጋር ኮኔክት አድርገን እሱ መሰረተ ልማት ለመጠቀም እናስባለን የሚል አስተያየትም ሲሰጡ ስለነበር ለዛ በጀት ተይዟል ወይ ከዚህ ከመጠጥ ውሃ 14 ቢሊዮን ከተመደበው ውስጥ የሚል ነው። አብሮ ለባቡር ከተመደበው የወልዲያ ኮምቦልቻ ሀራ ገበያ አዋሽ ወልዲያ አዋሽ ኮምቦልቻ ወልዲያ ሀራ ገበያ ፕሮጀክት እሱ ክቡር ጠቅላይ ሚኒስትሩ ቅርብ ጊዜ አዋጭ እንዳልሆነ ተናግረው ነበር። በሳምንቱ ወይ በሁለት ሳምንቱ ይመስለኛል የክልሉ መንግስት ባለስልጣኖች ሂደው ስራውን አስጀመርን ሲሉ ሰምቻለሁና በዚህ በተካተተው በበጀት ተደግፎ በቀረበው ዝርዝር ውስጥ ይሄ ተካቷል ወይ? እሱ መካተት በያዝ አለበት። በጣም
ለመጠናቀቅ ኦልሞስት ጫፍ የደረሰ ፕሮጀክት ነው። የቀሩት የመብራትና አንዳንድ የተሰረቁ ኢንፍራስትራክቸሮች ናቸው። እሱን ለማሟላት በጀት ተይዟል ወይ የሚል ነው። የውሃ ጉዳይ ሳነሳ እንደመውጫ የተወከልኩበት የባህር ዳር ከተማ ህዝብ በአባይና ጣና ተከቦ የሚኖር ነው። ግን ከ5 ዓመት በፊት እኔ እዛ በነበርኩበት ሰዓት በሳምንት አንድ ቀን እንኳን ሻወር ማያገኝ ህዝብ ነው። የውሃ ሪሶርስ አለ። መንግስት ተገቢውን ፕሮጀክት መመደብ ባለመቻሉ አባይና ጣናን ግብጾች ለውሃም ለመስኖም ለቤት ውሃም ለሚጠጣ ውሃም ይጠቀሙበታል። ስለዚህ ክቡር ሚኒስትር ቢያንስ ለኢትዮጵያ ሞዴል የሚሆን ውሃ የዋተር ሪሶርስ አቫይላቢሊቲ ባለበት ከተማ ላይ ከአባይና ከጣና ፓምፕ ተደርጎ ተጣርቶ ባህር ዳርን ከተማ ቢያንስ 100% ዩኒቨርሳል ከቨሬጅ ማድረስ የሚችል ፕሮጀክት ለምን ዲዛይን አይደረግም? በዚህ ዓመትስ ከዚህ 14 ቢሊዮን ውስጥ ለሱ ለምን አይያዝለትም የሚል ጥያቄ ማቅረብ ፈልጋለሁ። በጣም አመሰግናለሁ። እናመሰግናለን። ወደ ቋሚ ኮሚቴ ተመርቶም በዝርዝር ስለሚታይና እንደዚሁም ደግሞ በዝርዝር ጉዳዮች ላይ የምንመክር ስለሆነ አሁን በጀት መግለጫውን በሚመለከት የተነሱ ጉዳዮች ላይ ክቡር ሚኒስትሩ ምላሽና ማብራሪያ እንዲሰጡ እድል ሰጣለሁ። አመሰግናለሁ። ክቡር በጉባኤ እያንዳንዱን በዝርዝር እድበታለሁ። መንገድ ላይ ተመሳሳይ ብዙ ጥያቄዎች ቀርበዋል። መንገድን በተመለከተ አንድ ላይ እድበታለሁ። የዩኒቨርሲቲ የማስተማሪያ ሆስፒታሎችን በተመለከተ አሁን ባላቸው ሁኔታ በጀት የተመደበ ነው ያለው። በቂ ነው ማለት አይደለም። ሆኖም ግን ቅድም ክቡር የተከበረው የምክር ቤት አባልም እንደገለጸው ገንዘብ ሚኒስቴር፣ የጤና ሚኒስቴር እና የትምህርት ሚኒስቴር በጋራ በመሆን አብረን እያየነው ነው። ዋናው ችግሩ ምንድነው? የዩኒቨርሲቲ ሆስፒታል ዋና ዓላማው የፌደራል መንግስት ለዩኒቨርሲቲ ሆስፒታል በጀት የሚመድበት ዋናው ታሳቢ ከዩኒቨርሲቲ የመማር ማስተማር ሂደት ጋር የተግባር እውቀት እና ትምህርት እንዲገኝ ለማሰብ ነው። በዚህ ዓላማ ውስጥ ነው የነበረው። አሁን ግን በሂደት እየሆነ ያለው